ቅመሜም እንደምትወጂ ተስፋ አደርጋለሁ። በጣም እንደምወድሽ እንደማከብርሽ ልንገርሽ ብዬ ነው። አንድ ሰዓት ምናምን መንገድ ነው ተጉዘን የመጣ ነው። እዚሁ አዲስ አበባ ውስጥ ሆኖ ሩቅ ነው። ካኮረፈችም ይሄንን ስንሰጣት አንድ ላይ ምን ይሆናል። ልጅ ከመውለዳችን በፊት በእነዚህ መሞከር ነው አይደል? ልጅ ራብ ከሚሞት በዚህ በእነዚህ ታያለህ። ይወለድ አይወለድ እንገባና የሃይሚን ሪአክሽን እናያለን። ግን በጣም ነው የደከመኝ። ቢያንስ 25 ኪሎ ሜትር ምናምን ተጉዤ ነው እነዚህን ያመጣሁት። አረ ብሩክ ነኝ ክፈቺ በፈጠረሽ ደግሞኛል። ስታያችሁ እንዴት ትሆኑ? አይንሽን ጨፍኝ። አረ በማርያም ጨፍኝ። ፈለኩት መፍትሄ አይደል? እስካሁን ከስንት ድካም በኋላ መጥቻለሁኝና ሃይሚዬ እንኳን ደስ አለሽ፣ እንኳን ማርያም ማረችሽ። አሁን ይዤ የመጣሁት እንግዳ ከኛ ቀድሞ ልጅ ሊወልዱ ይችላል። ገምቺ ምን አይነት እንግዳ ይመጣልሽ መስልሻል? አበባ ወይ አሻንጉሊት ልግለጥ? እሺ ቆይ እንዳገልጪ ቆይ ትገልጫለሽ። እስከ 10 እስኪ ቆጥረሽ እስከ 5 በቃ ግለጪሽ። የትን አረ ምንም አይደለም እንዴ! ለዚህ ነው ተጂ ልትፈሪ። እነዚህ እንግዲህ ከኛ ቀድሞ ልጅ ሊወልዱ ይችላሉ። ወንድና ሴት ናቸው። አዎ የምርና ደግሞ እነዚህ መጡ ብለሽ ለኔ ጊዜያት ትስጪኛለሽ። ታጠባሉ እኔ ሲዛቸው ለምንድነው የሚፈራገጡት? ነይ በቃ አባታቸው ነው የሚወዱት እነሱ። አየሻ እግዚአብሔርን በጣም ደስ ብሎኛል። ጌታ ይሻት ነው የምተኛው ወጣ ሌላ ማንቸስተር አሁን ነው ችግሩ። እንዴት ነው ግን እስቲ ማበላት። ሰላም እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን እኔ ያለው ፈጣሪ ይመስገን። ዛሬ ደስ በሚል ቪዲዮ ነው የመጣሁት። ነኝ እንጂ የኔ አንበሳ ነው እዚህ ጋር ነው እንዴ? የት ነው የምትሄጂው? አታምርም? በጣም ነው የምታምረውና ባይገርማችሁ ቅመምን ሰርፕራይዝ ላደርጋት ነውና ከስንት ኪሎ ሜትር ነው? 25 ኪሎ ሜትር ነው የመጣ ነው። 25 ኪሎ ሜትር ድረስ ከሰፈራችን ምናምን ተጉዘን የመጣ ነውና እቺን ለመግዛት ማለት ሁለት ነው፣ ጥንድ ናቸው። አንዷ ዛጋ ናት። ሁለት ነው ምገዛላት። በጣም እንደምትወዳቃለሁኝ። ትላንት እንደውም አይታችሁ ከሆነ ምንድነው እያለችኝ የነበረው? መኪናን ታሳምራለህ ለኔ ግን ምናምን እያለች ነበር። እሷ ግን አውቃ እኮ ነው። እኔ ደግሞ አደርግላት ነበረ። ዛሬ ደግሞ የምትወደው ነገር ነው። ማርያምን በጣም ነው የምትወደው እንደዚህ አይነት ነገርና ቤት ስንሄድ ደግሞ ምን አይነት ሪአክሽን እንደምታሳይ አብረን እናያለን። በጣም እንደምትወደው ተስፋ አለ። ዝም ብያት ጥያት ነው የወጣሁት። የት ነስት ላይ መጣው ምናምን ብያት በቃሽ እንዴ ቤቢ እንግዲህ እሷ እንግዲህ 4 ልጆች አልወልድም ብላለች። እኔ ይኸው 2 ጥንቸል ይዤ ልጅ ላሳድግ ነው ቤት ውስጥ ብይ እንጂ ጠገበች። በቃ እስቲ ለሷ እናብላት። ናምጣት እስቲ እሷ እችላለሁ ሁለቱንም ያዝ ነው። እሺ 2 ጥንዶችን ካሽ ወይኔ ተፈራገጠች። እኔ ልፈራገጥልሽ። ሁለቱም ጥንድ ናቸው። ወይኔ በእግዚአብሔር እሺ ቀስበል በቃ ትጨቃጨቁ። ይሄ ሁለቱ ጥንድ ናቸው አሉኝ። ተነጥሎ አይሸጡም ስላሉኝ በቃ 2 ልግዛላት ብዬ ነውና የምር ግን በጣም እንደምትወደው ተስፋ አደርጋለሁኝ። ያው እንግዲህ እስክንሄድ ካልመሸ ዛሬ በጊዜ ወደ እናንተ ለመድረስ እንሞክራለን። ያው ቅመሜንም 250 ሺህ ስትገባ በስርዓት እንትን አላልነውም ነበርና በስርዓት አልተከበረም ነበርና ፈጣሪ ያውቃል። ወደፊት ጥሩ ነገር እናዘጋጃለን ብዬ ተስፋ አደርጋለሁኝ። ለዛም ጊፍት ይሁናት ለ250 ሺህ ለለፋችበት ለጥረታችን ጊፍት ይሁናት ብዬ ነውና ያው ተወዱ አይደል ሴቶች ጊፍት ምናምን ስጦታ ምናምን ነገር ተወዱ አይደለ? ብቻ እንደምትወዳቸው ተስፋ አደርጋለሁኝ። አይ ቲንክ የሃይሚ ቪዲዮ ላይ 20 ሺህ ላይክ ከገባ ብያችሁ ነበርና ይመስለኛል 17 ሺህ ምናምን አይቼ ነበር። እስካሁን ሊገባ ይችላል። እንግዲህ ያው የእናንተም እንትን ነው ጊፍት እንደሰጣችሁ አቁጠሩት። 20 ሺህ ላይክ ከገባ እያልኩኝ ነበር እና ብዙ ጊዜ ቲክታክ ላይ ቤት ቁጭ ስትል ምናምን ታያለች። በጣም ትወዳለች። እኔ ደግሞ እንግዲህ ያው አጠገባችሁ ያለ ሰው በጣም የምታስቡለት ሰው የምትወዱት ሰው የሚወደውን ነገር ማድረግ ደግሞ ግዴታ ነው ብዬ ነው ማስበው። ማርያምን እንግዲህ እንጃ እዛ ስትገባ እንዴት እንትን ግን ከረሳችኝ ነው ችግሯን። አይመለከተኝም። ይሄን ሰጥቻ ታይም ይረሳችኝ ማለት ጦርነት ነው ማስነሳው። ከዛ እዛ ጋር ጸብ ምናምን ከተነሳ ደግሞ እንዳትናገሩ ይራስ ነገስት ሄድኮ ምናምን እንዳትሉኝ። እኔ አይመለከተኝም። እነዚህ መቀለብ ምን ማለት አሁን በቃ ውጪ ማምሸት የለም በጊዜ ነው የሚገባው። ልጆች አሉብኝ ነው የሚባለው ምናምን ብቻ እናመሰግናለን ለሁሉም ነገር። አይሚንም 250 ሺህ ስላስገባችሁልን እናመሰግናለን። ለሷም ይሄንን ጊፍት የምሰጠው እሱንም በማስመልከት ነው። ስለምትወድም ነው፣ ደስታዋን ማየትም ስለምፈልግ ነው። ያው ሁሉም ሰው የሷን ደስታ ማየት ይፈልጋልና እንግዲህ ለኛም እንደዚህ ለኛ አንበሳ የሚሰጠን ሰው ነው የምንፈልገው አይደል? አለቃ ከኋላ አይደል? አንበሳ ትላለህ ግን ያው
ወንድ አንበሳ ሴት አንበሳ ልናራባ ነው እንዴ? ብቻ እንጃ ማርያምን በጣም ደስ እንደሚላት ተስፋ አደርጋለሁ። ከትላልቁ ሁለት ትናንሽ ወስደን ብናሳድግ ይሻላል ብዬ ነው አይደለ? እንደውም ያው ልጅ ከመውለዳችን በፊት በእነዚህ መሞከር ነው አይደል? ልጄ ራብ ከሚሞት በስ በእነዚህ ታይና ይወለድ አይወለድ የእሷን አቅሟን በእነዚህ ጥንቸሎች ምንፈትን ይሆናል። ይመቻችሁ። አሁንም ሰብስክራይብ እያደረጋችሁ እኛም ማበረታታት እኛን ሰፖርት ማድረግ እንዳትረሱ። አሁንም ይሄ ቪዲዮ ላይኩ ከ20,000 በላይ ቢያንስ 25,000 ዋንዴ ከገባ ትልቅ ሰርፕራይዝ ጠብቁ። እንግዲህ አስገቡት። ዋንዴ 25,000 በቂ ነው። ከገባ ያበደ ነው የምላችሁ። እና ያው ቤትም ገና ይሰራላችኋል ምናምን ቤት ላይ ዝም ብሎ አይለቀቁም። እስከዛው ግን ከኛው ጋር ይኖራል። ለስንት G+2 ምናምን ቤት ነው የምሰራላቸው ለነዚህ ትንሽዬ መጠን ያለች ቤት ውስጥ ምናምን። አረ ከG+2 እንግዲህ ውርስ እናንተ ስትወልዱ ማለት ነው ውርስ በጋራ እሺ ተኛ። ደግሞ አይቷል አይናቸው ሌላ ከለር ነው ፒንክ ከለር ነው ግን የአውስትራሊያ ዝርያን የተባለውና እንግዲህ ሃይሜን ቪዲዮ ምንድነው ያልሽኝ አንተ? ይሄ ነው ያሳሳተኝ። የኔዘርላንድ ዝርዮች ናቸው ዘረን ናቸው። ችግር በረዶ ዛም እዚህም በረዶ ስላለ ችግር የለውም። የአውስትራሊያ እና ኔዘርላንድ ይመቻቹ። እና ቅመሜም እንደምትወጂ ተስፋ አደርጋለሁ። ይሄን ቪዲዮ ስታዩ በጣም እንደምወድሽ እንደማከብርሽ ልንገርሽ ብዬ ነው። ሜቢ ቤት ስገባ አኩርፋኝ ልጠብቀኝ እንችላለች። በቃ ጥሻት አይ ቲንክ የአንድ ሰዓት ምናምን መንገድ ነው ተጉዘን የመጣ ነው። እዚሁ አዲስ አበባ ውስጥ ሆኖ ሩቅ ነውና ስጠፋባት ምናምን ይሄ ልጅ ያሟል እንዴ ምናምን ልትለኝ እንችላለች። እንግዲህ ካኮረፈችም ይሄንን ስንሰጣት አንድ ላይ የምናይ ይሆናል። ሁሉንም ነገር አብራችሁን ተከታተሉን። አሁን ወደ መኪናችን ውስጥ እንገባለን። እንግዲህ ሃይሚ ሪአክሽኗን ማየት እኔ እንፈልጋለሁ በጣም በእውነት። ሁለት ጥንቸል ተሸክሜላ ስገባ ቤቱን የዱር እንስሳም የዱር ናቸው የቤት ዱር ናቸው የቤት ዱር ናቸው አላልኩም? የምንድን ናቸው ግን እናንተ ዱርዬ ናችሁ? ምንድን ናቸው ግን? የቤት እንስሳ ነው የዱር የቤት እንስሳ ናቸው? አያበደ ነው አይባሉም ማለት ነው። እሺ አጥቢ ናቸው ኩላለ። እሺ እንካውክሽ ልማታለን አጥቢ ናቸው አረላ ሲጀመር አጥቢ ናቸው እኮ። አይ አጥቢ ነሽ አንቺ። እስቲ በጣም ነው ግን ደስ የሚሉት። እግዚአብሔርም ሙዳለው በጣም ቻበደ ነው። ለማንኛውም መኪናችን ውስጥ እንሂድ እና ያለውም ሳሪስ ሀና ማርያም ጋር ነው። መግዛት የምትፈልጉ ሰዎች ካላችሁ ሳሪስ ሀና ማርያም ጋር ትመጣላችሁ። ቲክታክ ኢትዮ ራቢት ሚል አለ ሰርች ስታደርጉት ይመጣላችኋል። እንግዲህ ሳሪስ ሀና ማርያም ጋር እየመጣችሁ ግዙ። አመሰግናለሁ ወንድሜ። ጸዴ ነገር ነው እንትን ያልሽኝ። መኖሪያ ቤታቸውንም ገና እስክንሰራ እስኪዋለዱ ሴትና ወንድ ናቸው። በቃ ቤቱ ልጅ በልጅ ሆነ ነው የምላችሁ። ቀድሞ ሊወልዱ ነው። ለማንኛውም ቤተሰቦች አብራችሁኝ ሁኑ እና ይሄ ቪዲዮ ባንዴ 25,000 ላይክ ከገባ እንግዲህ አበደ ሰርፕራይዝ እንግዲህ ይኖራል ብዬ ተስፋ አደርጋለሁ። ምኑ ነው 20,000 ከገባ ላይክ? እሺ እና ላይ ይገባል እኮ እና ይሄ ቪዲዮ ደግሞ ይሄ ቪዲዮ 20,000 ይገባል 20,000 ላይክ ይገባል። ጊፍት ሰጣችኋለሁ ነው ያልከው? እሺ ያበደ ነው። መኖሪያ ቤቱ ይሻለናል ጥንቸሉ ይሻለናል? መኖሪያ ቤቱ ይሻለናል እነዚህ የሚኖሩበት። እሺ በቃ በጥንቸሉ ይሁን ችግር የለም አይደል? አይ 20,000 ብለሃል። በቃ 20,000 አይመለከተኝም። እሺ 25,000 እሺ ይሄ ቪዲዮ 25,000 ላይ ከገባ አንድ ጊቫዌይ ጥንቸል ሰጣቸዋለሁ ብሎናል። አንተም ከዛ ያንን ወይ ለኦዲየንስ ትሰጠዋለህ። ከዛ መርጬ ደግሞ እኔ እንግዲህ ምን ሰጠው ይሆናል ለሆነ ነገር አይደል? ብቻ ይሄ ቪዲዮ 25,000 ይግባና አንድ ጥንቸል ጊቫዌይ አለን። ይመቻችሁ። ደግሞ አዳዲስ የተፈለፈሉ አሉ ብታያቸው እንዴት ደስ እንደሚሉ። ሳምንታቸው ነው ያልከኝ? ሳምንታቸው 2 ሳምንታቸው እና በጣም ነው ደስ የሚሉት። ግን ይሄ ቪዲዮ 25,000 ላይ ከገባ አንድ ጥንቸል ጊቫዌይ አለን። እኛ ደግሞ መርጠን እንግዲህ ምንሸልም ይሆናል። ምክንያቱም ይበዙብናል 3 አይደለ?
ካልሆነ መርጠን እንሸልማለን። ተስማማክ? ይመቻ፣ ችግር የለውም ብሏል። በስተውበታል ነው የምላችሁ። እዚህ ተራብተው የሀገር ጥንቸል ነው ያለን። ኔዘርላንድ ነው የት ነው ያልሽኝ? ኒውዚላንድ ያው ነው እኮ አውስትራሊያ ካንጋሮ ነው አንተ ያለው። በእናት ካንጋሮ ነገር ነው እንዴ? ለማንኛውም እሺ እንሂድ፣ እንዳይረፍድብን። ታኮርፋለች አኩራፊ ልጅ እና ይመቻችሁ ቤተሰቦች። እነዚህን ጥንቸሎች መኪና ውስጥ እናስገባለን። አብራችሁን ስለነበራችሁ እናመሰግናለን። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። 25000 እንዳትረሱት፣ አንድ ጥንቸል እንዲሰጠን ማለት ነው። ለማንኛውም ይመቻችሁ። እንግዲህ ቅመምዬ ደስ እንደሚልሽ ተስፋ አደርጋለሁ። ሌትስ ጎ ቤተሰቦች። እንግዲህ ደርሻለሁ። አሁን እንገባለን። ወደ ህንጻው እንገባና የሃይሚን ሪአክሽን እናያለን። ግን በጣም ነው የደከመኝ። ቢያንስ 25 ኪሎ ሜትር ምናምን ተጉዤ ነው እነዚህን ያመጣሁት እንዳልኳችሁ ማለት ነውና ወደ ሃይሚ ጋር እንሂድ። እንግዲህ ያው መኪና ውስጥ ያለውን ነገር በቀርጽላችሁ ደስ ይለኝ ነበር። ዘፈን ከፍተን እያስጨፈርናቸው ነበር ያመጣነው። ለማንኛውም ወደ ውስጥ እንግባ፣ አብራችሁኝ ሁኑ። ይመቻችሁ። ላይኩን ግን እንዳትረሱት። 25000 አንድ ጊቫዌ ያለን፣ አንድ ጥንቸል ጊቫዌ ይሰጠናል። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ በተለይ አይሻለሁ። ለዘላለም በውስጤ ቦታ ሰጥቼሻለሁ። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ ከልቤ ወድሻለሁ። እኔ ነኝ ቤተሰቦች። እንግዲህ የሷ አደረች ይሆናል። አረ ብሩክ ነኝ፣ ክፈቺ በፈጠረሽ፣ ደክሞኛል። ስታያችሁ እንዴት ትሆኑ? ደክሞኛል። ሃይሚ አረ ክፈቺ በር። ኬት ነው የምመጪው? እንትን አይንሽን ጨፍኝ፣ አይንሽን ጨፍኝ። አረ በማርያም ጨፍኝ። ፈለግኩት መፍትሄ አይደል እስከሆነ ያው ቤተሰቦች ሰምታችኋል። ታኮርፈኛለች ብዬ የሆነበት ሂጅ 25 ኪሎ ሜትር ተጉዤ ነው የመጣሁት። አንቺ ክፈች እባክሽ። ምን አይነት ማለት ሃይሚ? አንቺ በር ያዘጋ። እኔ የትና የት ሂጅ ነው የመጣሁት? አይንሽን ጨፍኝ። እሺ አይንሽን ጨፍኝ። እንዴ ምንድነው ግግም? ሂጂ እዛ ጋ ሂጂ፣ ሳሎን ጋ ሂጂ። ወይኔ ብሩኬ፣ እኔ በጠረባ ነው ማፈራረጥሽ። ጨፍኝ እሺ አይንሽን። ማርያምን እንዳከፍቺ፣ ማርያምን የምሬ ነው። ጨፈንሽ? እሺ እንዳታይ። ወይኔ ምንም ተሳስተሽ ማለት ነው እንዳትከፍቺ። እሺ ተሳስተሽ እንዴ እኔ የሁሉ ተጉዤ እንትን ታያለሽ፣ በር ትዘግብኛለሽ። እንዳትከፍቺው እሺ። ተሳስተሽ እሺ። ምንድነው የምታመጪው? እሺ ለማንኛውም ቤት እንዳትከፍቺ እንጂ እሺ። ለማንኛውም ቤተሰቦች ተኝ ቆመሽ፣ ከስንት ድካም በኋላ መጥቻለሁኝና ሃይሚዬ እንኳን ደስ አለሽ፣ እንኳን ማርያም ማረችሽ። እንግዲህ አይደለም ቆይ አሁን ይዤ የመጣሁት እንግዳ ከኛ ቀድሞ ልጅ ሊወልዱ ይችላሉና እንግዶቹን ተንከባከቢያቸው፣ በጣም ተንከባከቢያቸው። እሺ እሺ። አይኔን ልግለጥ እንዳትገልጪ። ምን ይመስልሻል? ገምጪ። ምን ያላቀም ምን ጠንቋይ ነኝ እንዴ? ዝም ብለሽ ገምጪ። ምን አይነት እንግዳ ይመጣልሽ ይመስልሻል? አበባ ወይ አሻንጉሊት? አዎ ጥሩ ገምተሻል። ግን ሁለት አሻንጉሊት ነው ያመጣሁልሽ። እንግዲህ ሁለቱ ልግለጥ። እሺ ቆይ እንዳትገልጪ። ቆይ ትገልጫለሽ እስከ 10 እስኪ ቆጥረሽ እስከ 5 በቃ ግለጪሽ። አንተ የምርህን ነው? ኧረ ቀልድ ነው። ይሄው ሁለት ጥንቸል ገዝቼልሻለሁ። የትን? ኧረ ምንም አይደለም እንዴ። ለዚህ ነው የምትወጪ ልትፈሪ? አይ ጥፍራ። እሺ ነይ ቁጭ። እንዴት እንደደከመኝ ብታይ። የምርህን ነው ብሩኬ? ማርያም የኛ ናቸው። አሁን ቤት እንሰራላችኋለን።
አይናቸው እንትን ነው የኖርዌይ ነው ምናምን ነው። ሲያምሩ ደስ አለሽ? ዋና አንቺ ደስታ ነው። ወይኔ ታድዬ እግዚአብሔርን ምንም አይሉም። በደንብ ያዣቸው እስኪ ለምዳቸው ነው ትንሽ በደንብ ያዣቸው። ቆይ እንትን ስተኝ የሚበላው አንቺ ስጫቸው። ይሄን ካሮት ነው የሚበሉት። ካሮት ቅጠላ ቅጠል ምናምን ነው የሚበሉት። ተሸከሚያት ነይ ነይ ኡይ ይኸው ብሉ። ለካ ለዚህ ነው ሄደህ የቆየኸው። የትና የት እንደሄድኩኝ እግዚአብሔርን አሁን ውሃን የጠማቸው መሰለኝ። ቆይ በኋላ እሺ ወደድሽው? ኧረ አዎ በጣም ጌታ ብሉ። እንግዲህ ቤተሰቦች ያው ልፋቴ እንግዲህ ደስ የሚል ነው መሰለኝ። ሁለቱ ጥንድ ናቸው ስባል ነው በቃ ጥንድ ይዤልሽ የመጣሁት። ያቸው እስቲ ፍቅራቸው ይታያሉ። አዎ በጣም ነው የሚያምሩት። ነይ ወደዚህ ውሃን የጠማቸው ያስተው ወይኔ በቃ እሱ ነገር ላንጠቀመው ነው። በቃ ለነሱ ከዚህ በኋላ ቆም ይወስናለች። ዋየሻ ውሃን እስቲ ወይኔ ጠግበዋል መሰለኝ። ምን አብልተን ያመጣ? አይ አዲስ ቤት ሆኖባቸው ሊሆን ይችላል። ካሮት ነው ያበላዋቸው። በቃ እኔን ነው የሚወዱት። እሺ እነዚህ እንግዲህ ከኛ ቀድሞ ልጅ ሊወልዱ ይችላሉ። ወንድና ሴት ናቸው? አዎ የምረን አይለያዩም አሉኝ። አይለያዩም? አዎ አትክተቻት። ራሳቸው የገባችሁ አይቧጨሩማ ግን። ኧረ ምንም እነዚህ እኮ በቃ ጤናማ የቤት እንስሳ ናቸው። ግን ሲያምሩ ምን ተሰማሽ? እሺ ኧረ በጣም ደስ ብሎኛል ጌታን እውነት በጣም ደስ ብሎኛል። ወደድሻቸው? አዎ ሲያምሩ። እንግዲህ ተንከባከቢያቸው። አይናቸውላ ፒንክ ነው አይተሽዋላ? የኖርዌይ ነው ምናምን ነው። ቅድም የረሳሁት ሀገሩን የኖርዌይ መሰለኝ። ኖርዌይ ወይ ኔዘርላንድ እንትን ናቸው ምርት ናቸው። ልባቸው ይመታል። ወይኔ ለምን ተፈራገጠው? ልባቸው ከዛ ድረስ የመጣሁበት ነው የሚሆነው። ብቻ መንከባከብ ልብ ነው የሚባለው። እዚህ ጋር ከስር ያለው በጣም እየመታ ነው እኮ። አዲስ ሆኖባቸው ነው ደስ ሲሉ። ግን ብለሽ ደግሞ እነዚህ መጡ ብለሽ ለኔ ጊዜ አትስጪኛለሽ። ቼክ ማላረግ አረ እነዚህን የሰጠኝ አንተ አይደለ? አያቸዋ። እኔ እኮ ጠረጠራለሁ፣ ጠርጣሪ ነኝ። እናታቸውን ብታይ አዳዲስ ህፃንም አለ ብታይ። ቆይ እስቲ ቅጠል ታጠባሉ? አይ ራሳቸውን በራሳቸው ያጸዳሉ። ምን ማጠብ ከፈለክ ትችያለሽ። ራሳቸውን በራሳቸው እግሯ ከስራ እናማ ምን ሆነ ቆሽሿል። በቃ እናጥባቸዋለን እግራቸው። ይሄ አሁን ነክተሻት ነው። ሚስቲ ሟል በልሽ። አይ ጥንቸል ግን ደስ ሲል ሲያምሩ እግዚአብሔርና ትኛዋ ምስኪን ነች እቺ ትፈራገጣለች። መንታ ናቸው። ነይ እሺ ነይ ልቀይርልሽ። አንቺ በቃ አልወደዱሽም። በቃ አልተመቸዋቸው። ውሃ ላይ ነው ያስቀመሻት። ይኸው ሰላም በቃ ታያችሁ። በደንብ ተንከባከቢ እሺ ከዚህ በኋላ እና ይሄ ቪዲዮ ደግሞ 25000 ላይ ከገባ አንድ ጊቫዌ እንችላላችሁ ተብለናል። እኔ ሲዛቸው ለምን እንደሚፈራገጡት ነይ በቃ አባታቸው ነው የሚወዱት እነሱ። አየሻ ከሆኑ ሳይድ ያዙ እና ቆይ አይበሉም። እሺ ደንግጧል። ከና አስቤዛ ትገዢላቸዋለሽ ከዚህ በኋላ ኧረ እኔ እገዛላችኋለሁ አልኩህ እኮ በቃ ከዚህ ተጀምሯል። እንግዲህ ያው እስቲ የልጅ እንክብካቤ በእነዚህ ጥንቸሎች ትታያለሽ። ወይኔ ሲያምር እግዚአብሔርን ግን በጣም ደስ ብሎኛል። አመሰግናለሁ። እንኳን ደስ አለሽ። እንዴት ግን እንዴት ልታደርገው ቻልክ? እንዴት አላደርገው እንግዲህ አንቺን ደስታ ለመስጠት እጥራለሁ እንግዲህ እና ይሄ ላይክ 25000 መግባት አለበት ይሄ ቪዲዮ 25000 ላይክ ከገባ እንግዲህ ቤተሰቦች አንድ ጥንቸል ይጨመርልሻል። ከዛ ከፈለግን ጊቫዌ እንሰጣለን ለሌላ ሰው ከፈለግሽ ስም አውጪላቸው እንበ ስለሆነ አላሰብኩበትም። አውጣላቸዋለሁ ስም ቶሎ ወይ ቤተሰቦቻችን አውጡላቸው ስም። ማን ልበላቸው? በእግዚአብሔር ድንገት ስለሆነብኝ አላሰብኩበትም። ማን ብዬ ልሰይምሽ? ምኑን ትጪ? እግዚአብሔርን በጣም ደስ ብሎኛል ጌታ።
ግብዳ ከምገዛ ብዬ እኮ ነው አይደል? አረ እነዚህ አሳድጋቸዋለሁ። እንዴት እንደማሳድጋቸው አሳያቸዋለሁ። እስቲ የልጅ እንክብካቤ በዚህ ይፈተናል። ማን ቀድሞ እንደሚወልድ አንተና ለንከባከብህ። አይ የልጅ ነኝ እኔ ልጅ ነኝ። ያው ነው ያው ማርያምን 25 ኪሎ ሜትር ምናምን ተጉዘን የአንድ ሰዓት ተኩል ምናምን መንገድ ስንመለስ 2 ሰዓት 3 ሰዓት ፈጅቷል። በጣም ነው የደከመኝ። በገርምሽ ትመላለስ እኔ ደግሞ እያልኩ ነበር ታኮርፋለች አሁን ስገባ እያልኩ። የምር ግን የት ሄዶ ነው ብዬ በቃ ይሆናል አይደለ? ሌላ ሙድ ላይ ነበር። ጦርነት ልታስነሳ ነበር። እንግዲህ አፌን አዘጋኸኝ። እንግዲህ ጥንቸሎችሽን ተንከባከቢያቸው እና ቤተሰቦችም ያው ደስ እንዳሏችሁ ተስፋ አደርጋለሁ። አንተ ወደ አንተ ነው ግን በቃ አባታቸውን ነው ይፈልጉት አልኩሽ እኮ ሴትዮ። ደግሞ ፈሪ እኮ ነኝ እንደምወደው አይደለሁም እኮ ስለፈራ። ምንም አይሉም እኮ ምንም ማርያም ምናምን አይቧጨሩም ምንም ጭራሽ። ሙድ የላቸውም። አያሳዝኑ። ይሻት ነው የምተኛው ማታ። ሌላ ማንቸስተር አሁን ነው ችግሩ። ቤት ይሰራላቸዋል። እሺ ከዛ መንከባከብ ነው እንግዲህ። ጥንቸል የምትወዱ ሰዎች እኔ አሁን አኒሜሽን ዴር አሻንጉሊት ፊልም ሳይ ምናምን ቀና ነበር ሳይ። እኔ ድመት የሚወድ ሰው እንደውም ያስገርመኛል። እኔ ድመት እንዴ ያው ነው ድመትም ምን እኔ ድመት አልወድም ብዙ ለምሳሌ ይቧጨራሉ እና ደግሞ ሲጸዳዱ ምናምን ማለት ነው። እነዚህም እኮ ይጸዳዳሉ ሃይሚ። አረ እነዚህ ይሻላል አላቅም ብቻ ትንከባከቢያቸዋለሽ። እንከባከባቸዋለሁ። መጸዳጃ አዘጋጅላቸዋለሁ። ሽንት ቤት ቆፍርላቸዋለሁ። ከዛ ሽንት ቤት አውሪ ብዙ ነገር ከዛ ግን የምር ምን ተሰማሽ? እውነት በጣም ደስ ብሎኛል። ደግሞ አልጠበቅኩም እና ደግሞ የት ሄዷል እያልኩኝ ከራሴ ጋር ጦርነት ላይ ነበርኩኝ። በር ራሱ ቶሎ አልከፍትም ያልኩት ለዛ ነው። ደረገመችብኝ እኮ እኔ እንደዛ ተዳክሜ መጥቼ ፍይ ደግሞ እዛ መኪና ስነዳ ያቃጥለኛልና ሁለት ግን የገዛው ምንድን ነው? ጥንድ ናቸው አሉኝ። እንዲራቡ አይደለም ቤቱን ተመጥቼ ሊሞላው እስቲ ቀድሞ ማን እንደሚወልድ እናያለን እንግዲህ ትላለህ እያልኩ እኮ ግን አይደለም። ትልቅዬ አንዳለች ከዛ ሁለቱ ይሻላል ጥንድ ናቸው ሲለኝ እሺ ብዬ አስቼ መጣሁ። አይኗ ፒንክ ነው። አይኑን ጨፈን እንቅልፋቸው መጣ እንዴ? አይ ቆይ እና ልንገርሽ እንዳይበርዳቸው ተብሏል። ኧረ አይበርዳቸውም። ምን እንትን ልግዛላቸው? ምን ብርድ ልብስ ነው አይደለ የሚለበስ ምናምን አይ እንገዛላቸው። ምን የሚሞቅ ነገር ምንድነው? አሁን ያው ሰርች ማድረግ እኮ ነው። ምን ይፈልጋሉ ምን አይፈልጉም እንዴት ነው እንክብካቤው ብለሽ አጥነተሽ ተንከባከቢ። እንግዲህ ሰጥቼሻለሁ ያ ልጆችሽን እንግዲህ እኔም ብሎ እንዲህ ከተመቻቹ ተመቻቹ። አላደራሲን ከባከባቸዋለሁ። ኧረ እኔንማ መልመድ አለባቸው። ኧረ እባክህ ጊፍት ስለሆነ ሁለቱም ላንቺ ነው እንግዲህ ቅመሜ። ሃፒ ኒው ኢየር 250 ሺህም ስለገባሽ ስጦታ ቢሆን በዛው ጊፍት ነው። በጣም ከምል በላይ እውነት ደስ ሲል እኔ የምናገረው ሁላ ጠፋብኝ። በቃ በረዘጋችብኝ እኮ አሁን ምግብ ሰሪላቸው ታያለሽ። ምን ልስራላችሁ? አሁን አትክልት ይበላሉ። ቅጠላ ቅጠል አለ እንትን ቆስጣ ጎመን ምናምን ይበላሉ። ካሮት ይበላሉ። የተሰራው ኧረ አይደለም ጥሬን ነው አለ። የመቀጠሉን ብቻ ነው የሚበሉት። ቅጠሉንና በቃ እነዚህ ካሮት ቅጠል ነው የሚበሉት። እሺ ካሮታውን ደክሟቸዋል መሰለኝ ከኔ እኩል እንኩስቲ በቃ ደክሟቸው ነው። ትንሽ እረፍት ያደርጉ። ተዋት በቃ ተስጭንቀት እንዳትወድቅ። ኧረ ምንም ነው ብቻ ቤተሰቦች ደስ እንዳላችሁ ተስፋ አደርጋለሁ። እንዳልኳችሁ የቪዲዮ 25000 ላይ ከገባ ሌላ ጊቭ አዌ ያለን ማለት ነው። ደውለን እንቀበላለን። ይመቻችሁ። ወዳችኋለሁ። መልካም ጊዜ። አመሰግናለሁ። እሺ ኧረ ጣጣ የለውም። ኖ ፕሮብሌም ኖ ፕሮብሌም። እኔ እነሱን ነው እያያቸው ያለው አሁን። አንተ ራስህ ጀመረህ እኮ እነሱን ማየት በቃ አሁን ጸብ ቢነሳው በእነዚህ ናቸው። ይውጡ ከዚህ ቤት እንዳትኝ እንዴ። የኔ ናቸው ችግር የለውም አይደለም ግን እነሱን ነው አሁን እያየህ ያለው። አሁን ሳስበው አስቡት አልጋ ገብታ ከኔ ጋር እዚህ ሶፋ ላይ ነው የሚያደርጉት ደስ ሲል። ኧረ አይነጣጠሉም። አንዷንም መውሰድ አይቻልም። ችግር የለውም። እንደውም እንኳን ሁለት ሆኖ አይደብራቸውም። ይጫወታሉ ምናምን። ወይኔ ብራው ግን እንዴት ነው ግን እስቲ ማበላት ኧረ ጉዴ አሳሳማቸው።
ደስ ብሎታል። እኔ በቃ እሱ ነው የሚመቸኝ። ይኸውማ የትኛዋ ነች ሴቷ? ግንባራቸው ነው ወጣ ያለ አይደል? እዚህ ጋር ታያለሽ። የትኛዋ ነች ሴቷ? እሺ ሴቷን ከኔ ልታለያያት ነው? እቺ ናት መሰለኝ። እቺ ነች ሴቷ። ሴቷ እቺ ነች? እንዴት አወቅ? ፊቷ ነው እቺ። ነይ ተመቸ ወዶኛል። በቃ ሂጂ እናታችሁ ጋር ሂጂ። ያሸተተሽ እኔ ነኝ ማዋጣሽ። ምግብ ሰራልሻለሁ። አሁን አዲስ ስለሆነባቸው ትንሽ ይወዛገበን። በቃ በፍቅር ነው ተኙ። እኔ ላይ እንግዲህ ከዚህ በኋላ ማምሸት የለ። ውጪ ራት ስንበላ ራሱ ልጆች ያሉብን እንሂድ ነው የምንለው አይደል? አሁን ቤት እናሰራላቸዋለን። በቦርሳ ነው። አረ እንደዚህ ቅፋል። ዱርዬ እናርጋቸው። ደግሞ እግራቸው ቆሽሿል፣ አጥፋቸዋለሁ። አትንኪኝ እያለሽ ነው። አዎ እኔ በጣም እየጠሉኝ ነው። አልተመቿቸውም አላልኩም። እኔ ልጅ ራሱ አይቆይልኝም ብያለሁ ትናንት ራሱ እኮ። በቃ አሁን እስቲ ትታያለሽ። በዚሁ ትፈተን ተብሏል። የልጅ እንትን ያለ ሃይሚ እንዲሉ ነው ማደርጋቸው። ታያላችሁ። በፍቅር አንበረክካቸዋለሁ እና ያለን እሱን ይኸው በፍቅር እኮ ነው የምታየኙላ። የኔ ፍቅር ታምራላችሁ። ተኙ በቃ እግዚአብሔር ተኙ በቃ። ወይኔ ቤተሰቦች ረሳናችሁ አይደል? እኛ አለን በቃ። ብቻ ደስ ብሎኛል። ደስታዬን መግለጽ እራሱ አልችልም። እንኳን ደስ አለሽ። ስጦታውን ወጥቻለሁ። አሁን እንግዲህ ከቤት አትወጣም ሃይሚም? ድሮስ መች ወጣና ከቤት እንዳልወጣ አይደል እንዴ አንተ እዚህ የመጣው? ለማንኛውም መልካም ጊዜ ይሁንላችሁ። አንቺ ከነሱ ጋር ጊዜ ያሳልፊ። እኔ ትንሽ ተጣጥቤ ልረፍ፣ ደክሞኛል። ማርያም እሺ ምግብ ብላ ስራልክ ልስራላችሁ። ስሩልን፣ ስሩ ይሰራልና ቤቢዮቼ በቃ ስሪልን። እዚሁ የምርህ ነው? አዎ እንዴ ምግብ ታሰሪያን ነው? ቆይ ሴቷን እንለየና አለባቸው እናታቸው ምግብ እንዴት እንደምትሰራ መልመድ አለባቸው፣ ማየት አለባቸው። እነሱ የተሰራ ነው ይበሉት። ገብቶሻል? ትንሽ እረፍት ያድርጉ እስኪላመዱት እና ይዘገት ስለሆነ ብቻ ቤተሰቦች ይመቻችሁ። እንዳልኳችሁ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። መልካም ጊዜ። ፒስ